2026 ሁሉም ነገር የሚቀየርበት ዓመት ቢሆንስ? አስገራሚ ነገሮች፣ እድሎችና አስፈላጊ የህይወት ውሳኔዎች ዓመት። በዚህ ቪዲዮ ውስጥ በ2026 የ12ቱ የዞዲያክ ምልክቶች የወደፊት ዕጣ ፈንታን እንመረምራለን። ገንዘብን፣ ስራን፣ ፍቅርንና የግል እድገትን ይሸፍናል። አንዳንድ ምልክቶች ኃይለኛ ግኝቶች ያጋጥማቸዋል። ሌሎች ደግሞ የረጅም ጊዜ ስኬትን የሚያመጡ ህይወትን የሚቀይሩ ትምህርቶች ያጋጥሟቸዋል። ስለዚህ ዘና ይበሉ እና በጥንቃቄ ያዳምጡ። ምክንያቱም የዞዲያክ ምልክቶ ወደ በጣም አስፈላጊው ዓመት እየገባ ሊሆን ይችላል። ቪዲዮን ላይክ በማድረግ እንጀምር። ኤሪስ ከመጋቢት 12 እስከ ሚያዝያ 11 የተወለዱ። የ2026 ጭብጥ ደፋር እንቅስቃሴዎችና አዲስ ጅማሬዎች። 2026 ኤሪስን ከምቾት ቀጠናዎች አውጥቶ ወደ አመራር ሚናዎች ይገፋፋቸዋል። ይህ ድፍረት በመጨረሻ ፍሬ የሚያፈራበት ዓመት ነው። ስራና ገንዘብ። ኤሪስ በተለይም ከ2026 አጋማሽ ጀምሮ ጠንካራ የሥራ እድገትን ያያሉ። ማስተዋወቂያዎች፣ የንግድ እድገት ወይም አዲስ የሥራ ዕድሎች በጣም እድላቸው ከፍተኛ ነው። በገንዘብ ረገድ ይህ ገንዘብን በብልሃት እንዴት ማስተዳደር እንደሚቻል የመማር ዓመት ነው። በፍጥነት ብቻ ሳይሆን በጥንቃቄ የተደረጉ ኢንቨስትመንቶች የረጅም ጊዜ ሽልማቶችን ሊያመጡ ይችላሉ። ፍቅርና ግንኙነቶች። ፍቅር በ2026 የበለጠ ከባድ ይሆናል። ነጠላ ኤሪስ ነፃነታቸውን የሚፈታተን ነገር ግን የወደፊት ህይወታቸውን የሚያጠናክር ሰው ሊያገኙ ይችላሉ። ግንኙነቶች በሐቀኛ ግንኙነት ይጎላሉ። ታውረስ ከሚያዝያ 12 እስከ ግንቦት 12 የተወለዱ። የ2026 ጭብጥ መረጋጋት ወደ ብልጽግና መቀየር። ለታውረስ 2026 ዘላቂ የሆነ ጠንካራ ነገር ስለመገንባት ነው። ስራና ገንዘብ። ያለፉት ዓመታት ጠንክሮ መስራት በመጨረሻ ውጤቶችን ያሳያል። የፋይናንስ መረጋጋት ይሻሻላል እና አንዳንድ የታውረስ ተወላጆች በንብረት፣ በንግዶች ወይም በረጅም ጊዜ እቅዶች ላይ ኢንቨስት ሊያደርጉ ይችላሉ። ዘገምተኛ እድገት ቋሚ ስኬት ይሆናል። ፍቅርና ግንኙነቶች። የፍቅር ህይወት የተረጋጋና አስተማማኝ ስሜት ይሰማዋል። የረጅም ጊዜ ግንኙነቶች ይጠናከራሉ። ያላገቡ ሰዎች ፍቅርን በስራ ወይም በጋራ ኃላፊነቶች ሊያገኙ ይችላሉ። ጄሚኒ ከግንቦት 13 እስከ ሰኔ 13 የተወለዱ። የ2026 ጭብጥ ለውጥና የአእምሮ እድገት። ጄሚኒ በአእምሮ አነቃቂና ህይወትን የሚቀይር ዓመት ውስጥ ትገባለች። ስራና ገንዘብ። አዳዲስ ክህሎቶች፣ ትምህርት ወይም የፈጠራ ፕሮጀክቶች ያልተጠበቁ በሮችን ይከፍታሉ። የፋይናንስ ውጣ ውረዶች በየዓመቱ መጀመሪያ ላይ ሊከሰቱ ይችላሉ። ነገር ግን ግልጽነት በኋላ ላይ ይመጣል። በመግባባት ላይ የተመሰረቱ ስራዎች ያበራሉ። ፍቅርና ግንኙነቶች። ፍቅር ስሜታዊ ታማኝነትን ይፈልጋል። የገጽታ ደረጃ ግንኙነቶች ይጠፋሉ። ጥልቅ ግንኙነቶች ግን እየጠነከሩ ይሄዳሉ። አንዳንድ ጄሚኒዎች ለተሻሉ ግንኙነቶች ቦታ ለመፍጠር የድሮ ግንኙነቶችን ሊያቋርጡ ይችላሉ። ካንሰር ከሰኔ 14 እስከ ሐምሌ 15 የተወለዱ። የ2026 ጭብጥ ስልታዊ ጥንካሬና ውስጣዊ ሰላም። በ2026 የካንሰር ዕድል በስሜታዊ ሚዛንና ደህንነት ላይ ያተኩራል። ስራና ገንዘብ። የሥራ እድገት የሚመጣው በትዕግስት ነው። የፋይናንስ መሻሻል ቀስ በቀስ
ግን በእርግጠኝነት ይከሰታል። በቤተሰብ ላይ የተመሰረቱ ንግዶች ወይም የቤት ኢንቨስትመንቶች እድልን ያመጣሉ። ፍቅርና ግንኙነቶች። ፍቅር በዚህ ዓመት ጥልቅ ስሜታዊ ነው። ያለፉ ቁስሎችን መፈወስ ጠንካራ ግንኙነቶችን ያስችላል። ያላገቡ ሰዎች ቤት የሚመስል ሰው ሊስቡ ይችላሉ። ሊዮ ከሐምሌ 16 እስከ ነሐሴ 16 የተወለዱ። የ2026 ጭብጥ ዕውቅናና ኃይል። ሊዮ በ2026 ወደ ትኩረት ይገባል። ስራና ገንዘብ። በዚህ ዓመት ሊዮን ዕውቅና፣ አመራር እና ስኬት ይከተላሉ። ማስተዋወቂያዎች፣ ዝና ወይም የንግድ እድገት በጣም እድላቸው ከፍተኛ ነው። የገንዘብ ሽልማቶች፣ በራስ መተማመንና ብልህ ውሳኔዎች ይጨምራሉ። ፍቅርና ግንኙነቶች። የፍቅር ጉልበት ጠንካራ ነው። ሊዮች በቀላሉ ትኩረትን ይስባሉ። ነገር ግን እውነተኛ ፍቅር ተጋላጭነትን ይፈልጋል። የረጅም ጊዜ ግንኙነቶች በጋራ መከባበር ይጎላሉ። ቪርጎ ከነሐሴ 17 እስከ መስከረም 12 የተወለዱ። የ2026 ጭብጥ ነፃነትን መፍጠር። የቪርጎ ቁርጠኝነት በመጨረሻ ፍሬ ያፈራል። ስራና ገንዘብ። ይህ የሙያ አክብሮት ዓመት ነው። ቪርጎ ለክህሎት፣ ለድርጅትና ለአስተማማኝነት ዕውቅና ታገኛለች። የፋይናንስ ልምዶች ይሻሻላሉ። ይህም የረጅም ጊዜ መረጋጋትን ያስከትላል። ፍቅርና ግንኙነቶች። ፍቅር በእምነትና በትዕግስት ያድጋል። ስሜታዊ አገላለጽ ቀላል ይሆናል። ነጠላ ቪርጎዎች ባልተጠበቁ ቦታዎች ፍቅርን ሊያገኙ ይችላሉ። ሊብራ ከመስከረም 13 እስከ ጥቅምት 12 የተወለዱ። የ2026 ጭብጥ ሚዛንና ትላልቅ ምርጫዎች። ሊብራ የወደፊቱን የሚቀርጹ አስፈላጊ ውሳኔዎችን ይጋፈጣል። ስራና ገንዘብ። አጋርነቶች ስኬትን ያመጣሉ። ትብብር፣ ኮንትራቶችና የቡድን ስራ አዲስ የፋይናንስ በሮችን ይከፍታል። ጥንቃቄ የተሞላባቸው ምርጫዎች ወደ ረጅም ጊዜ ሽልማቶች ይመራሉ። ፍቅርና ግንኙነቶች። ፍቅር ከባድ ይሆናል። አንዳንድ ሊብራዎች ቃል ሊገቡ ይችላሉ። ሌሎች ደግሞ ያልተመጣጠነ ግንኙነትን ይተዋሉ። ስምምነት ከሐቀኛ ምርጫዎች በኋላ ይመለሳል። ስኮርፒዮ ከጥቅምት 13 እስከ ህዳር 12 የተወለዱ። የ2026 ጭብጥ ለውጥና ኃይል። ስኮርፒዮ ጥልቅ ለውጥና የግል ዳግም መወለድ ያጋጥመዋል። ስራና ገንዘብ። የሥራ ዕድሎች በድንገት ሊመጡ ይችላሉ። ስትራቴጂካዊ ዕቅድ የፋይናንስ ስኬትን ያመጣል። የስኮርፒዮ ውስጣዊ ስሜት በተለይ በዚህ ዓመት ጠንካራ ነው። ፍቅርና ግንኙነቶች። ጠንካራ ስሜቶች ፍቅርን በ2026 ይገልጻሉ። ግንኙነቶች በጥልቀት ይለወጣሉ ወይም ሙሉ በሙሉ ያበቃሉ። ፍቅርና ታማኝነት እየጠነከሩ ይሄዳሉ። ሳጂታሪየስ ከህዳር 13 እስከ ታህሳስ 12 የተወለዱ። የ2026 ጭብጥ መስፋፋትና እድል። ሳጂታሪየስ በ2026 የማይቆም ስሜት ይሰማዋል። ስራና ገንዘብ። ጉዞ፣ ትምህርትና ዓለም አቀፍ እድልን ያመጣሉ። የፋይናንስ እድገት የሚመጣው በአደጋ ምክንያት ነው፣ ነገር ግን በጥበብ ብቻ ነው። ፍቅርና ግንኙነቶች። ነፃነትና ታማኝነት ግንኙነቶችን ይገልጻሉ። ፍቅር በጉዞ ወይም በአዲስ ልምዶች ሊጀምር ይችላል።
ካፕሪኮርን ከታህሳስ 13 እስከ ጥር 11 የተወለዱ። የ2026 ጭብጥ የረጅም ጊዜ ስኬት። ካፕሪኮርን በ2026 ኃይለኛ የወደፊት ህይወትን ይገነባል። ስራና ገንዘብ። የስራ ስኬት ጠንካራ ነው። የአመራር ሚናዎችና የፋይናንስ እድገት የሚመጡት ከዲሲፕሊን ነው። ኢንቨስትመንቶችና ቁጠቦች ያለማቋረጥ ያድጋሉ። ፍቅርና ግንኙነቶች። ፍቅር በስራና በስሜቶች መካከል ሚዛን ይፈልጋል። የተረጋጋ ግንኙነት የበለጠ ያድጋል። አኳሪየስ ከጥር 12 እስከ የካቲት 11 የተወለዱ። የ2026 ጭብጥ ፈጠራና ንቃት። አኳሪየስ የፈጠራ ግኝቶች ያጋጥማቸዋል። ስራና ገንዘብ፣ ቴክኖሎጂ፣ ፈጠራና አዳዲስ ሐሳቦች ስኬትን ያመጣሉ። የፋይናንስ እድገት የሚመጣው ከልዩ አስተሳሰብና ፈጠራ ነው። ፍቅርና ግንኙነቶች። ፍቅር ያልተለመደ ነገርን አስደሳች ይመስላል። ስሜታዊ ክፍትነት ትስስሮችን ያጠናክራል። ፒስስ ከየካቲት 12 እስከ መጋቢት 11 የተወለዱ። የ2026 ጭብጥ ህልሞች እውን እየሆኑ ይሄዳሉ። ፒስስ ወደ መንፈሳዊ ኃይለኛ ዓመት ይገባል። ስራና ገንዘብ፣ የፈጠራና የፈውስ ስራዎች ያብባሉ። ፒስስ በስሜት ሲታመንና ከመጠን በላይ መስጠትን ሲያስወግድ የፋይናንስ መረጋጋት ይሻሻላል። ፍቅርና ግንኙነቶች። ጥልቅ ስሜታዊ ግንኙነቶች ይመሰረታሉ። ፍቅር ነፍስ ያለውና ትርጉም ያለው ስሜት ይሰማዋል። 2026 ለእድገት ለትምህርቶችና ለዕጣ ፋንታ የለውጥ ነጥብ ነው። የዞዲያክ ምልክቶ ምንም ይሁን ምን በ2026 ስኬት የሚወሰነው በግንዛቤ በጥረትና በራሱ እምነት ላይ ነው። ቪዲዮውን ከወደዱት ላይክ፣ ሰብስክራይብ ማድረግና የደውል ምልክቷ ማብራቱን አይርሱ። እንዲሁም ከሀገር ውጭ ያላችሁ ቤተሰቦቻችን ጆይን የምትለውን በመንካት የቻናላችን ሜምበር በመሆን እኛን ሰፖርት ማድረግ ትችላላችሁ። በቀጣይ በአዲስ ቪዲዮ እንመለሳለን።